የገዱ አንዳርጋቸው አስደንጋጭ የዕለት ተዕለት ህይወት በአሜሪካ። የህወሓትና የአንዳርጋቸው ጽጌ አዲስ ፍጥጫ። በሰሜን ኢትዮጵያ አንዣቦ ያለው የጦርነት ስጋት። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በሀገራችን የፖለቲካ ምህዳር ውስጥ አበይትና ህዝብን እያስደነገጡ ያሉ በርካታ ያልተጠበቁ እውነቶችን ይዘንላችሁ ቀርበናል። አንድ በኩል የቀድሞ የአማራ ክልል ፕሬዝዳንትና የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው በስደት ሀገር አሜሪካ ውስጥ የሰሩት አስደንጋጭና ትልቅ አስተምሮ ያለው የህይወት ውሳኔ እጅግ መነጋገሪያ ሆኗል። በሌላ በኩል ደግሞ በህወሓትና በአቶ አንዳርጋቸው ጽጌ መካከል የተቀሰቀሰው የቃላት ጦርነትና የውንጀላ ክስ የፖለቲካውን ሙቀት ወደ አዲስ ደረጃ አሸጋግሮታል። ከሁሉም በላይ ደግሞ የሰሜን ኢትዮጵያ ዳግም አስከፊ ጦርነት ሊቀሰቀስ ይችላል በሚል የስጋት ደውሎች እየተደወሉ ባሉበት በዚህ ወቅት የቀድሞ የናይጄሪያ ፕሬዝዳንት ድንገተኛ ጉዞ ወደ መቀለ ማድረጋቸውና አሜሪካ ባወጣችው አስቸኳይ መግለጫ የሰጠችው ጠንካራ ማስጠንቀቂያ ቀልብን የሚስብ ሆኗል። አሁን ሁሉንም መረጃዎች በዝርዝር እንመለከታለን። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። አስቀደምንላችሁ መረጃችን የአቶ ገዱ አንዳርጋቸው የአሜሪካ ህይወትና የስነ ምግባር አርአያነት። አቶ ገዱ አንዳርጋቸውን በተመለከተ እጅግ አነጋጋሪ የተባለ መረጃ ወጥቶ በጉዳዩ ላይ በርካቶች እየተነጋገሩበት ይገኛሉ። በሀገራችን የፖለቲካ ታሪክ ውስጥ ከፍተኛ የስልጣን ማዕረግ ላይ የነበሩ ሰዎች ከስልጣን ሲወርዱ ወይም ሀገር ለቀው ሲወጡ በሚሊዮኖች የሚቆጠሩ የህዝብና የሀገር ሀብት ዘርፈው በውጭ ሀገር ባንኮች አካብተው በቅንጡ ህይወት ሲኖሩ ማየት የተለመደ ሆኖ ቆይቷል። ነገር ግን የቀድሞ የአማራ ክልል ፕሬዝዳንትና የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው ይህንን የተለመደ አሰራር የሰበረ ህይወት ሲመሩ ተስተውሏል። በስደት ሀገር አሜሪካ ውስጥ በተራ የመኪና ማቆሚያ ስራ ላይ ተሰማርተው መታየታቸው በብዙዎች ዘንድ ትልቅ አግራሞትና አክብሮትን አትርፎላቸዋል። ከከፍተኛ የመንግስት ኃላፊነት ወርዶ ማንኛውንም ህጋዊ ስራ ለመስራት አለመሸማቀቅ ትልቅ ስነ ልቦናዊ ጥንካሬና የሞራል የበላይነትን ይጠይቃል። በንጹህ እጅ ወጥቶ በቅንነትና በክብር በራስ ላብ መኖር የስነ ምግባር አርአያነትን ያሳያል። ከዚህ አጋጣሚ የሀገራችን ፖለቲከኞች መማር ያለባቸው ትልቅ ትምህርት እንዳለ የተገለጸ ሲሆን ይህም ስልጣን ጊዜያዊ እንደሆነ፣ ዛሬ የተቀመጡበት ወንበር ነገ ስለማይኖር በንጽህና ማገልገል ቀዳሚ ተግባር ሊሆን ይገባል። ሌላኛው ሀቅ መቼም ቢሆን እንደማይወድቅ ነው። በሙስና ያልተበከለ እጅ በማንኛውም የህይወት አጋጣሚ ቀና ብሎ ይሄዳል። ስራ አይናቅም። በሀቅ የሚኖር ህይወት ደግሞ ሁልጊዜም ዘላለማዊ ክብር አለው። ወደ ቀጣይ ጉዳያችን ስናመራ በህወሓትና በአቶ አንዳርጋቸው ጽጌ መካከል የተነሳውን የፖለቲካ ውጥረት እንመለከታለን። ጽምዶ በሚል ስያሜ በኤርትራ መንግስት ፊታውራሪነት የሚከናወነውን ፖለቲካዊና ወታደራዊ እንቅስቃሴ ተከትሎ በህወሓትና በአቶ አንዳርጋቸው ጽጌ መካከል ከፍተኛ የቃላት ጦርነት ተቀስቅሷል። አቶ አንዳርጋቸው አንከር ከተባለ የበየነ መረብ ሚዲያ ጋር በነበራቸው ቃለ ምልልስ ህወሓትና ፋኖ በኤርትራ መንግስት አሸማጋይነት እንደተቀራረቡ ገልጸው ነበር። በውይይቱ ወቅትም የፋኖ ኃይሎች ህወሓቶችን ምዕራብ ትግራይን እናስመልሳለን በሚል አካባቢውን በኃይል ለመቆጣጠር የምትሞክሩ ከሆነ ተቀባይነት የለውም ብለው እንደነገሯቸውና የህወሓት አመራሮችም በዚሁ ሀሳብ ተስማምተው ወደ ጥምረቱ መምጣታቸውን ተናግረዋል። ይህ መረጃ በማህበራዊ ሚዲያ ሰፊ መነጋገሪያ መሆኑን ተከትሎ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ጠንካራ ምላሽን ሰጥተዋል። አቶ አማኑኤል አሰፋ አንዳርጋቸውን የበግ ለምድ የለበሱ ተኩላዎች ሲሉ የከሰሱ ሲሆን አንዳርጋቸው ጽጌ ከዚህ በፊት ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመው ድርጊት ሳይበቃው አሁን ደግሞ ከስርዓቱ ጋር የተጣላ መስሎ በህዝባዊ ኃይሎች መካከል ስንጥቅ በመፍጠር ጽምዶን ለማፍረስ እየሰራ ነው ሲሉ ስራቸውን በጽኑ አውግዘዋል። ወደ ቀጣይ ጉዳያችን ስናምራ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ወደ መቀለ ያደረጉትን ጉብኝት አስቀድሞ በመደበኛ መርሃ ግብር የተያዘ ሳይሆን በድንገት የተደረገ ነበር። የትግራይ ጉዳዮች ኮሚኒኬሽን ቢሮ ባወጣው መግለጫ የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል አስቀድመው የያዙትን መርሃ ግብር አቋርጠው ከቀድሞ የናይጄሪያ ፕሬዝዳንት ጋር መወያየታቸውን አስታውቀዋል። በዚህ ውይይት ወቅትም
የትግራይ አመራሮች የገለጹት ዋና ዋና ነጥቦች ባለፈው ሰኔ በተደረገው መግባባት መሰረት ትርጉም ያለው ክትትልና ቁጥጥር ባለመደረጉ በሂደቱ ደስተኛ አለመሆናቸውንና ሁኔታው ወደ የከፋ ውጥረት እንዳመራም አብራርተዋል። ከፌዴራል መንግስት ጋር ውይይት ለማድረግ የኢኮኖሚ ማዕቀብና እገዳ መነሳት፣ ወታደራዊ ከበባ ማቆም፣ የትግራይ ሉዓላዊ ግዛት ወደ መደበኛ ሁኔታ መመለስና ተፈናቃዮች በክብር መመለስ እንዳለባቸው ተገልጿል። የህዝባዊ ወያኔ ሓርነት ትግራይ ህወሓት ፖለቲካዊና ህጋዊ ማንነት መመለስ እንዳለበትም ለፕሬዝዳንቱም ነግረዋቸዋል። ፕሬዝዳንት ኦባሳንጆ ከፌዴራል መንግስት ጋር ተወያይተው በ2 ሳምንታት ውስጥ እንደሚመለሱ ቢናገሩም የትግራይ መንግስት ግን የብልጽግና መንግስት በተጠቀሱት መሰረታዊ ጉዳዮች ላይ ተጨባጭ ማሻሻያ እንደሌለውና ያልተሳካ ሂደትን የመድገም ፍላጎት እንደሌለውም ገልጸዋል። ወደ ቀጣይ ጉዳያችን ስናመራ የዩናይትድ ስቴትስ አስቸኳይ ማስጠንቀቂያን እንመለከታለን። በሰሜን ኢትዮጵያ ዳግም አስከፊ ጦርነት ሊቀሰቀስ ይችላል በሚል ከፍተኛ ውጥረት ማየሉን ተከትሎ ዩናይትድ ስቴትስ ለፖለቲካ አመራሮቹ ጥብቅ ማሳሰቢያን ሰጥታለች። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና በአፍሪካ ህብረት የአሜሪካ ልዑክ ቻርጅ ዲያፌር ዋልተር ፓርስ በጋራ ባወጡት አስቸኳይ መግለጫ የፕሪቶሪያው የግጭት ማቆም ስምምነት ያስቆመው የጦርነት ሰቆቃ ዳግም እንዳይመለስ አስጠንቅቀዋል። በመግለጫቸው ላይ አመራሮቹ ህዝቡን ከጦርነት ስጋት ነፃ አድርገው በድርቅና በሰብአዊ ቀውስ ለተጎዱ ማህበረሰቦች አስቸኳይ መፍትሄ ማምጣት ሲገባቸው ወደ ፖለቲካ ሽኩቻ መግባታቸው አሳሳቢ መሆኑ ተገልጿል። ተፈናቃይ ዜጎችን በደህንነትና በክብር ወደ ቀያቸው መመለስ የሁሉም አመራሮች ተቀዳሚ ዓላማ ሊሆን እንደሚገባ አሳስበዋል። አሜሪካ የኦባሳንጆን ድንገተኛ ጉብኝት እንደምትደግፍና ከእሳቸው ጋር በቅርበት እንደምትሰራም አረጋግጣለች። በአጠቃላይ በሰሜን ኢትዮጵያ ያለው ወታደራዊና ፖለቲካዊ ውጥረት ዳግም ወደ አስከፊ ግጭት እንዳያመራ ዓለም አቀፉ ማህበረሰብ ስጋቱን እየገለጸ ይገኛል። በሌላ በኩል ደግሞ የፖለቲከኞች የእርስ በርስ ክስና የፖለቲካ ምህዳር ውጥረት እንደቀጠለ ነው። የቀድሞ አመራሮች የሚያሳዩት የሞራል አቋምና የህይወት ውሳኔ ደግሞ ለቀጣዩ ትውልድ ፖለቲከኞች ትልቅ ትምህርት የሚሰጥ ሆኖ አልፏል። በተያዘው መረጃችን ህወሓት በኤርትራ መንግስት በኩል ለማንም ኃይል የላከው ምልጃ የለም ሲሉ አቶ አማኑኤል አሰፋ ገለጹ። የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በማህበራዊ ሚዲያቸው ላይ ህወሓት በኤርትራ መንግስት በኩልም ሆነ በሌላ መንገድ ለማንም ኃይል የላከው ምልጃም ሆነ የገባው ቃል የለም በማለት ሀሳባቸውን አቶ አማኑኤል አሰፋ ገልጸዋል። ይህንን አስተያየት የሰነዘሩት በቅርቡ አቶ አንዳርጋቸው ጽጌ በሰጡት ቃለ መጠይቅ ከተናገሩት በመነሳት ነው። አቶ አማኑኤል በዚህ አስተያየታቸው አንዳርጋቸው ጽጌ የበግ ለምድ በሚል ርዕስ በከፍተኛ ቁጣ በተሞሉ ቃላት ጠንካራ መልስን ሰጥተዋል። ሲገልጹም አንዳርጋቸው ጽጌ ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመው ጄኖሳይድ ሳይበቃው አሁንም ከብልጽግና የተጣላ በማስመሰል ህወሓት ለፋኖ አማላጅ እንደላከና የትግራይ ሉዓላዊ ግዛቶችን እንደማይጠይቅ ለኤርትራ መንግስት ቃል ገብቶ ሲቀጥፍ እየሰማን ነው ያሉት አቶ አማኑኤል ይህንን ብልጽግና ትብብሩን ለማፍረስ የሚያደርገው ሴራ አንዱ አካል አድርገውም ጽፈዋል። ጨምረውም ትብብሩ የህልውና አደጋ የተጋረጠባቸው ኃይሎች በጋራ የሚታገሉበት አውድ እንጂ በምልጃ አንዱ ሌላውን ጠርቶ ቃል የሚገባበት የሚማልድበት ጉዳይ አይደለም ሲሉም አስታውቀዋል። ስለተከታተላችሁን እጅግ አድርገን እናመሰግናለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ወቅታዊ መረጃዎችን በፍጥነት ያገኙ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃችን እስክንገናኝ ድረስ ቸር ቆዩልን።